جست እንዳትገቡ الله يجلهم مقر لهم أتبل تعجب مع الله عز وجل سيدع قدمه الشريف على وسط جهنم كبر اقرون الله جهنم آنات مهالو على يارقباتال يرقطاتال قالوا نبي صلى الله عليه وسلم እኔ እንጃ والله ምን ማለት እንዳለ ቢሉ አላውቅም ሳይው ቪዲዮን ደንግጫለሁ ስሜታዊ ሆኜ ነው ወደዚህ የመጣው አረ ሰዎች አረ አንድ በሉ ኢና ሊላሂ ወኢና ኢለይሂ ራጂዑን አረ ባካችሁ ሰውና ጨለላችሁት አያችኋ ከነኚህ ሰዎች ደጋግመን የምናስጠነቀቀው ለምን እንደሆነ የአላህ Subhanahu Wa Ta'ala ስምና ባህሪያትን የሚገልጹ ቁርአንና ሐዲሶችን የምንረዳበት አረዳድ የሆኑ ሰዎች ተፈላስፈው ያወጡልን ቃዒዳ ያወጡልን መርሆ መሆን የለበትም ነብዩ ሰለላሁ ዐለይሂ ወሰለም ባስተላለፉትና ሰሃቦች በተረዱበት ነው ሰሃቦች ያላሉትን ሰለፎች ያላሉትን ነገር ተመሳሰለብን በሚል ፍርሃት ብቻ ከዚህ ነገር ለመሸሽ ብለን ሌላ አደጋ ውስጥ መግባት የለብንም ለምንድነው እነዚህ አካላት የሆነ የአላህ መገለጫ ሲነገር እንደዚህ የሚደነግጡትና የሚበረግጉት ለራሳቸውን በርግገው ሌሎችንም ለማስበርገግ ሰዎች አራ አንድ በሉ ኢና ሊላሂ ወኢና ኢለይሂ ራጂዑን እንደዚህ የሚጥሩበት ምክንያት ምንድነው ብላችሁ ቆም ብላችሁ ስታስቡ በመጀመሪያ ደረጃ ትልቅ የወደቁበት የሆነ አደጋ እንዳለ ታስተውላላችሁ እሱም ምንድነው ስለ አላህ የሆነ ባህሪ የሆነ መገለጫ ሲነገር የሚስሉትና ለመረዳት የሚሞክሩት ልክ የፍጡሩን ባህሪ በሚረዱበት አረዳድ በዚህም ምክንያት ወደ ትልቅ አደጋ ደግሞ ይሸጋገራሉ እሱም ምንድነው ያንን ባህሪ አላህ የጠቀሰውን ባህሪ ውድቅ ማድረግ ስለዚህ መጀመሪያ አላህን በፍጡር አመሳሰሉ ከዛም ያንን ባህሪ ውድቅ አደረጉ የትኛውንም ባህሪ ውድቅ የሚያደርጉትን በዚህ መልኩ አላህ ራሱ አፈመ يخلق كما لا يخلق ይላል የሚፈጥር የሆነ ጌታ እንደማይፈጥሩት አካላት ነው በጭራሽ ሊሆን አይችልም በአላህ ላይ የሚጠቀሱ መገለጫዎችን ስምና ባህሪያቶችን የፍጡራንን ባህሪያት በሚረዱበት መልኩ አርገው እየተረዱ ነው እንደዚህ እየበረገጉና እየደነገጡ ያሉት ለምሳሌ እንደምሳሌ እንውሰድና እነዚህ አካላት ለአላህ የሚያጸድቁለት ራሳቸው የገደቧቸው ባህሪያት አሉ ለምሳሌ ሼኻቸው አብዱላህ አልሐራሪ አስራጡል ሙስተቂም በተባለ ኪታቡ ላይ ለአላህ 13 ባህሪያት ብቻ ነው የሚጸድቅለት ይላል እነዚህን ባህሪያት ብቻ ይዘው ይጓዛሉ አሽዓሪዮች ደግሞ ለአላህ 7 ባህሪያት ብቻ ነው የሚጸድቁለት ይላሉ እነዛን ብቻ ያጸድቃሉ ልክ እንደዚህ ሌሎችም ይሄን ያክል ባህሪ ነገር ግን አላህን በእነዚህ ባህሪያት በእነዚህ መገለጫዎች ብቻ መገደብ አላህ ትዕዛዙን ያላወረደበት የሆነ ራሳቸው የደነገጉት ሸሪዓ አላህ Subhanahu Wa Ta'ala እንደሚለው አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም የእዘን ቢሂላህ ወይስ ለነሱ ተጋሪዎች አላቸውን አላህ ያላዘዘበትን የሆነ ሸሪዓ አዳዲስ ሸሪዓዎች የሚደነግጉላቸው እንደተባለው በራሳቸው እየደነገጉ ነው ራሳቸውን ሌላ አደጋ ውስጥ የሚከቱት ማለት ነው ለምሳሌ እነሱ የሚያጸድቋቸውን ባህሪያቶች እንውሰድ መስማት መመልከትና ሌሎችንም የሚያጸድቋቸውን ባህሪያቶችን ብንመለከት አሁንም እነዚህ የፍጡራን መገለጫ ሆኖ እናገኛቸዋለን ለአላህ መስማትና መመልከትን ያጸድቃሉ ሰምዕና በሶርን ለአላህ ያጸድቃሉ መስማትና መመልከት የፍጡርን መገለጫ ናቸው ይህንን የአላህን መገለጫ ግን የፍጡራን መገለጫ ናቸው ስለዚህ መስማትና መመልከት የለውም ብለው ውድቅ አላደረጉ ምን አሉ መስማትና መመልከት አወል አላህ አለው ለሱ በሚገባው መልኩ ይሄንን ቃዒዳቸው ሌሎችም የአላህ ባህሪያት ላይ ማጽደቅ ግዴታ አለባችሁ ምክንያቱም ለነዚህ ባህሪያቶች ብቻ ይሄንን ቃዒዳ የሚለይላችሁ ምንም አይነት ማስረጃ አታገኙ አሁን ልጁ ወደ ጠቀሰው ነገር እንምጣና ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ እንጃ والله ምን ማለት እንዳለብኝ ሁሉ አላውቅም ሳይው ቪዲዮን ደንግጫለሁ ስሜታዊ ሆኜ ነው ወደዚህ የመጣው በጣም የሚገርመው በሰለፎች ጊዜ ይሄንን ራሱ የአላህን መገለጫ በሚጠቅሱበት ጊዜ ልክ እንደ አህባሽና መሰል የጥመት አካላት አንዱ በጣም ደንግጦ ብድግ በሚሉበት ጊዜ ኢብኑ አባስ የተናገሩት ነገር ነበር ይህንን ሪዋያ እንመልከት የኢብኑ ረጀብ ፈትሁል ባሪ ላይ ታገኙታላችሁ ምን ይላል وقد صح عن ابن عباس انه انكر على من استنكر شيئا من هذه النصوص وزعم أن الله منزه عما تدل عليه فروى عبد الرزاق في كتابه عن معمر عن ابن طاووس عن أبيه قال سمعت رجلا سيحدث ابن عباس بحديث أبي هريرة تحاجت الجنة والنار وفيه لا تمتلئ حتى يضع رجله أو قال قدمه فيها قال فقام رجل فانتفض فقال ابن عباس ما فرق هؤلاء يجدون رقة عند محكمه ويهلكون عند متشابهه ኢብኑ ረጀብ ፈትሁል ባሪያቸው ላይ ምን ይላሉ ከኢብኑ አባስ በትክክለኛ ምንጭ እንደመጣው አብዱረዛቅ ሙሰነፋቸው ላይ እንደዘገቡት ኢብኑ አባስ ይህንን ዘገባ ሲናገሩ ተሐጀቲል ጀነቱ ወናሩ ጀነትና እሳት ተከራከሩ የሚለውን አሰር ያንን በሚናገሩበት ጊዜ ጀሃነም አትሞላም አላህ እግሩን እስከሚያስቀምጥባት ድረስ የሚለውን ዘገባ ኢብኑ አባስ ራሳቸው ሲናገሩ ሱብሃንአላህ የሚገርመው አንድ ሰው ብድግ ብሎ ቆመ እንዴት እንደዚህ ይሆናል ምናምን ብሎ ብድግ ብሎ ቆመ
ከዛም ኢብኑ አባስ ምን አሉ? ምንድነው እነዚህን ሰዎች እንደዚህ የለያያቸው? የጅዱን ሪቀተን ዐንደ ሙሕከሚ ሙሕከም የሆነው ግልጽ የሆነው ቁርአን አንቀጽ ላይ ለስለስ ይላሉ። ወየህሊኩነ እንደ ሙተሻቢህ ሙተሻቢሁ ላይ የሚጠፉበት ምክንያት ምንድነው? ሙተሻቢሁ ላይ ለምን እንደ ሙሕከሙ አይቀበሉትም? አላህ ጀሃነም ላይ እግሩን እስከሚያስቀምጥ ሲል ሰውየው እግር የሚለውን ነገር የፍጡር እግር አድርጎ ተረድቶት ነው። ምን አይነት እንደሆነ እኛ የምናውቀው ነገር የለም። ነገር ግን የተጠቀሰውን ነገር ከይፍየው ሁኔታው ሙተሻቢ ስለሆነ ይሄ እዚህ ላይ ለምን ይጠፋሉ? ይሄንንስ ለምን አይቀበሉም? ምንድነው የለያያቸው እነዚህን ሰዎች ብለው ኢብኑ አባስ ረዲየላሁ ዐንሁ ኢንካር አድርገው አውግዘዋቸዋል። ሱብሃንአላህ። እነዚህ የጥመት አካላት ኢብኑ አባስ ዛኔ ይህንን አተር ሲናገር እርግጎ እንደተነሳው ሰውዬ አይነት አስተሳሰብ ያላቸው የዛ ሰው ርዝራዥ የሆኑ አካላት ዛሬም ይኸው የአላህ ስምና ባህሪ በተነገረ ቁጥር የሚበረግጉ የሚደነግጡና ሌሎችንም ለማስደንገጥ የሚንፈራገጡ ሰዎች አሉ። ምን አይነት ተመሳሳይ ያደረጋቸው? ተሻባሃት ቁሉቡ። እዚህ ጋር ለአላህ ሪጅል ለሚለው ሌላ ተፍሲር ኖሮ አብዱላህ ኢብኑ አባስ ይህ ሰው በርግጎ ሲቆም ይነግሩት ነበር። ይሄ እኮ ነው የተፈለገው ብለው ይነግሩት ነገር ግን የተፈለገው ያው ራሱ ነው። ምን አይነት እንደሆነ ከይፍየውን አናውቅም። በዚህ ነው ማመን ያለብን። ይህ ስለሆነ ሌላ ተእዊልና ትርጉም ስለሌለው ኢብኑ አባስ ሌላ ማብራራትና ትርጉም ውስጥ አልገቡም። ይህንንም ኢብኑ ረጀብ ሲናገሩ ምን ይላሉ? ወለው ካነ ሊዛሊከ ዐንደሁ ተእዊሉን ለዘከረሁ ሊናሲ ወለም የሰዕሁ ክትማኑሁ። አላህ እግሩን ጀሃነም ላይ ያስቀምጥባታል ለሚለው አተር ሌላ ትርጉም ቢኖረው ኑሮ ኢብኑ አባስ ይጠቅሰው ነበር፣ ይናገር ነበር። ወለም የሰዕሁ ክትማኑሁ መደበቁ አይፈቀድለትም ነበረ። ምክንያቱም ላ የጁዙ ተእኺሩል በያኒ አን ወቅቲል ሓጃ ማብራራት የሚያስፈልገውን ጉዳይ ከጊዜው ማዘግየት አይፈቀድምና። ምክንያቱም ሌላ ተፍሲር ቢኖረው ኢብኑ አባስ ይህ ሰው በርግጎ ሄዶ ይህንን ነገር ተረድቶ እንዲሄድ አያደርጉትም። ይሄን የተፈለገበት ብሎ ይነግሩት ነበር። ስለዚህ አሁንም ሰለፎች በተጓዙበት መንገድ ላይ እንጓዝ። 13 ሲፋ ነው መጽደቅ ያለበት፣ 7 ሲፋ ነው መጽደቅ ያለበት። እንዲህ ከሆነ ነው ይሄ ፍልስፍና ወደ ጎን ተውና ወይ ቁርአንና የሐዲስን አረዳድ በሰለፎች መልኩ ተረዱ። ለማንኛውም አላህ Subhanahu Wa Ta'ala ቁርአንና ሐዲስ ላይ በገለጻቸው መገለጫዎቹ በሙሉ ሰለፎች በተረዱበትና ባመኑበት መልኩ የምናምን ሰዎች አላህ ያደርገን። ወሃብያ ካፊር ነው፣ አህባሽም ካፊር ነው። እሺ ሙስሊም ሆኖ እንደዚህ ካፊር እየተባባለ እስከ መቼ ነው የሚኖረው? ምን ለማለት ነው የፈለገው? አህባሾች ወሃብዮችን ካፊር ናቸው ይላሉ። አዎ ይሄ በትክክል የተረጋገጠና ሁሉም የሰማው መንገዳቸውም መዝሃባቸውም ነው። ተክፊሩል ሙስሊሚን ሙስሊሞችን ማክፈር የመዝሃባቸውና አቂዳቸው መሆኑ ግልጽ ነው፣ የታወቀ ነው። ወደ እነሱ አካል ያልመጣን አካል እንደሚያከፍሩ በኪታቦቻቸውም ደረጃ ያለ ነገር ግን ወሃብያ አህባሽም ካፊር ነው ሲል ለማለት የፈልገው ወሃብዮች ደግሞ አህባሾችን ካፊር ይላሉ ነው። የትኛው ወሃብይ የሚባለው አካል ነው አህባሾችን ካፊር የሚለው? የትኛው ወሃብይ የሚባለው አካል ነው አሽዓሪዮችን ካፊር ነው የሚለው? በየትኛው ኪታቦቻቸው ላይ? አህሉ ሱና ወል ጀማዓዎች የተለያዩ የጥመት አካላትን ስህተት የሆኑ ንግግሮቻቸውን የኩፍር ቃላቶቻቸውን በማስረጃ ግልጽ እያደረጉ ከዛ ነገር ህዝቡ እንዲጠነቀቅ ያደርጋሉ እንጂ በማክፈር ደረጃ አህባሽን ካፊር የሚል አህሉ ሱና የለም። ለምሳሌ ሼክ ኢልያስ አህመድን ፎቶ አምጥቷል። ሼክ ኢልያስ አህመድ በየትኛውም ንግግሩ ላይ ወይም በየትኛውም መጽሐፉ ላይ አህባሾች ካፊሮች ናቸው ብሎ የተናገረበት አንድም ንግግር የለውም። አህባሾችን ስትመለከቱ ግን ለምሳሌ አቡበክር ሱለይማንን አምጥቷል። እሱን ስትመለከቱ ያለውን ሙስሊም ከማክፈር ከእስልምና ከማስወጣት አልፎ ወደ እስልምና የሚገቡትን እንኳን አልሰለማቸውም እያለ እንደሚያከፍር ግልጽ የሆነ ነገር ነው። ክርስትና ወደ ኢስላም የሚመጣ ሰው አሁን ሰለም ብለው በገፍ የሚመጡ ሰዎች እኮ አሉ። አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው የፈሰደ ነገር ስለሆነ የተበላሸ ነገር ስለሆነ ምን ኢዕቲቃድ ተጅሲም ኢላ ኢዕቲቃድ ተጅሲም ነው ኢንቲቃል የሚያደርጉት። ስሙን ብቻ ነው የቀያየሩት። ከተጅሲም ወደ ተጅሲም ነው ያሸጋግሯቸው። ይህንን አካሄድ በምንመለከትበት ጊዜ በትክክል የተክፊር አቋም ያለው ይህ የአህባሽ መርዘኛ ጀማዓ መሆኑን እናስተውላለን። ምክንያቱም አህሉ ሱና ወል ጀማዓዎች በየትኛውም ኪታቦቻቸው ላይ በየትኛውም ንግግራቸው ላይ አህባሽንም አሻዒራንም ካፊር ናቸው የሚል ንግግርም ኪታብም የለም። ማክፈር የሚባለው ነገር አህሉ ሱና ወል ጀማዓዎች ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ከባድ የሆነ አደገኛ የሆነ ነገር መሆኑን ጠንቅቀው ያውቃሉ። ለሌሎችም ግልጽ እያደረጉ ያስተምራሉ። ቡኻሪ ላይ በተዘገበ ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ የርሚ ረጁሉን ረጁላን ቢልፉሱቂ ወላ የርሚሂ ቢልኩፍሪ ኢላ እርተደት ዐለይሂ ኢለም የኩን ሷሒቡሁ ከዛሊክ። አንድ ሰውን በፋሲቅነት አንተ ፋሲቅ ወይም ደግሞ አንተ ካፊር አይለውም። ያ ኩፍር በሰውየው ላይ የሌለበት ከሆነ ወደ ራሱ ቢመለስ እንጂ። ያ ሰው ደግሞ ካፊር መሆኑን የምናረጋግጠው በምንድን ነው? ቀርበን በግልጽ
ያለውን ነገር ያመነበት ነገር ስህተት መሆኑን ገልጸን እኔ እኮ እንደዚህ የሚል የቁርአን አንቀጽ ሰምቼ ነው እንደዚህ የሚል ሐዲስ ሰምቼ ነው ይሄንን በዚህ ተረድቼው ነው የሚሉ ሹብሃዎችን በሙሉ ይሄማ የተፈለገበት እንዲህ ነው ብለን በደንብ አብራርተን ከገለጽንብለት በኋላ ሁጃ ማስረጃ ከቀረበለት በኋላ እንጂ ቀጥታ የኛን አቂዳ የኛን መዝሐብ ስላላዘ ካፊር ነው ከሃዲ ነው እያሉ መፈረጅ አደገኛ መሆኑን ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ብሎም ደግሞ ያፊር የተባለው አካል ኩፍር በትክክል ኩፍር ከሌለበት አላህ ዘንድ በትክክል ኩፍር ከሌለበት ይህ ኩፍር ክህደቱ ወደ ማን ይመለሳል? ወደ ተናጋሪው ይመለሳል። ይህንን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የሚያምኑ አህሉ ሱና ወልጀማዓዎች አህባሽን አሻኢራን የተለያዩ ጥመቶች በእነሱ ላይ ከመኖራቸው ጋር ካፊር የሚለውን ቃል ግን ለመናገር የደፈረ የለም። ለምን? አደገኛ የሆነ ነገር ነው። በግለሰብ ደረጃ ከሆነ አንድን ሰው ለማክፈር መሟላት ያለበት ነገር አለ። እንደ ጥቅል በአላህ ላይ የሚያጋራ አካል ካፊር ነው፣ ከአላህ ውጭ ያለን ድረሱልኝ የሚል አካል ካፊር ነው ሊባል ይችላል። ከሌ ካፊር ነው ለማለት ግን መሟላት ያለበት መስፈርቶች መወገድ ያለባቸው መዋኒዖች ስላሉ ይህንን ተክፊርን አህሉ ሱና ወልጀማዓዎች በጣም ይጠነቀቁታል። ነገር ግን ሙስሊሙን የማክፈር ጥማት ያለባቸው ሰዎች በግልጽ የአህባሽ ጀማዓ መሆናቸውን በትክክል ትመለከታላችሁ። በእስልምና ላይ ያለው ሙስሊም ማክፈሩን ተውትና የሚገባውን ከኩፍር ወደ እስልምና የሚገባውን እንኳን አልገባችሁም እያሉ እያከፈሩ ያሉ በዚህ ተክፊር ላይ የተጠመዱ የጥመት አንጃዎች እነዚህ አካላት ናቸው። ስለዚህ ይህንን መልእክትህን ለለጠፍከው ለዚህ ሰውና አምሳዮቹ የአህባሽ አካላት የሙስሊሙን የማክፈር ጥማት ላለባቸው አካላት አድርስላቸው። አደገኛ የሆነ ነገር መሆኑን እንዲያውቁት እንዲረዱት ይህንን ያስቀመጥነውን የነብዩ ሰለላሁ ዐለይሂ ወሰለም ንግግር አድርስላቸው። ስለዚህ አሁንም ወደፊትም ሙስሊሞችን ከማክፈር አህሉ ሱና ወል ጀማዓዎች የጠሩ መሆናቸውን ልናውቅ ይገባል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።